ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን እንዲሁም እንግሊዘኛን ከመሰረቱ ማንበብና መጻፍ ለምትቸገሩ ባላችሁበት ሆናችሁ በኦንላይን በሳምንት 5 ቀን እያስተማርና ነው የምንገኘው። ቀለል ባለ ሁኔታ ለጀማሪዎች እንዲሁም ደግሞ አድቫንስ ለሆኑ ተማሪዎችም እያስተማርና ነው የምንገኘው። ዛሬ ደግሞ ቀላል የአማርኛ ቃላትን በእንግሊዘኛ እንዴት አድርገን እናነባለን የሚሉትን አብረን እናያለን። እያንዳንዱን እስከ መጨረሻው አብረን እናነባለን። እናንተም ረጋ ብላችሁ ለመከታተል ሞክሩ። በውስጥ መስመር መማር የምትፈልጉ ካላችሁ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ደግሞ በሌሎችም ሶሻል ሚዲያ አማራጮች ታገኙናላችሁ። ከዚህ በተጨማሪ በቲክቶክ ቅዳሜና እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት አሊያም ደግሞ እንደ አስፈላጊነቱ ቅዳሜና እሁድ ዘወትር በላይቭ ስለምንገናኝ እዛ ላይ ገብታችሁ የበለጠ ትምህርቱን ማግኘት ትችላላችሁ። በውስጥ መስመር ከፍላችሁ መማር የማትችሉ ዘወትር ቅዳሜና እሁድ እየገባችሁ ትምህርቱን መከታተል ትችላላችሁ። ቴሌግራም ግሩፕ አለ፣ ጆይን በማድረግ እሱ ላይም እያንዳንዱ የሚለቀቁ ቪዲዮዎችን መከታተል ትችላላችሁ ማለት ነው። ወደ መጀመሪያው ትምህርት ስንሄድ እዚህ ጋር እኔ ተማሪ ነኝ ምንድን ነው የሚለው? እኔ ተማሪ ነኝ። እኔ ተማሪ ነኝ ስለማን ነው የሚገልጸው? ስለራሱ ነው። ስለራሱ ወይም ደግሞ ስለራሷ ነው የምትገልጸው። ስለዚህ እኔ ተማሪ ነኝ የሚለውን በእንግሊዘኛ ምን ብለን እንገልጸዋለን? እኔ ማለት አይ ማለት ነው። አይ አም ካልነ እኔ ማለት ነው። አይ አም ካልነ እኔ ማለት ነው። a student ኤ አንድ መሆኑን ነው የሚገልጸው። ኤ መጀመሪያ ላይ የምትመጣ ከሆነ ሲንግል ወይም አንድ መሆኑን ነው የሚገልጸው። ስለዚህ STUDENT ምን ብለን ነው የምናነበው? a student I am a student ምን ማለት ነው? እኔ ተማሪ ነኝ። ለሁለቱም ጾታ ይሆናል፣ ወንድም ሴትም ይሄንን መጠቀም ይችላል ማለት ነው። ስለዚህ አይ አም ካልነ እኔ ማለት ነው። እኔ ስቱደንት ማለት ተማሪ ማለት ነው። ስለዚህ እኔ ተማሪ ነኝ። አም ማለት ነኝ እንደማለት ነው። አይ ማለት እኔ ማለት ነው። ስለዚህ አይ አም ኤ ስቱደንት ካልነ እኔ ተማሪ ነኝ። እኔ ተማሪ ነኝ ማለት ነው። ወደ ቀጣዩ ስንሄድ ደግሞ ውሃ እጠጣለሁ ምን ይላል? ውሃ እጠጣለሁ። ውሃ እጠጣለሁ ምን ማለት ነው? I drink water. I drink water ለምንድን ነው ኤ ዋተር ያላልነው? አካውንቴብል ነው። ዋተር አይቆጠርም ወይም ውሃ አይቆጠርም። ኤ የምንጠቀመው ወይም የመጀመሪያ አርቲክል ኤ የምንጠቀመው ለምንድን ነው? ለሚቆጠር ነገር ነው። 1 2 3 4 ብለን ለምንጠቀመው። ስለዚህ ዋተር ወይም ደግሞ ውሃ አይቆጠርም፣ አካውንቴብል ተብሎ ነው የሚታወቀው። ስለዚህ ምንድነው የሚሆነው? I drink water እንጂ I drink a water አይባልም። ስለዚህ I drink water ማለት ውሃ እጠጣለሁ ማለት ነው። ውሃ እጠጣለሁ። ኦኬ ድሪንክ ለማለት DRINK ዲ ብቻውን ሲመጣ እንደማን ነው የሚነበበው? እንደ ስድስተኛ ፊደል ድ። ሪ ያልንበት ደግሞ RI ማለት ሶስተኛ ፊደሉን ወክሎ ነው የሚመጣ። ሪ ንክ ስንል ምንድነው የሚሆነው? እንደ ስድስተኛ ፊደል ነው የሚነበበው። ምክንያቱም ቫውል ሌተር የማይከተላቸው ከሆነ ስድስተኛ ፊደሎቹ እንደ ስድስተኛ ማለት የምናነባቸው ሳድስ ፊደል አድርገን ነው። ድሪንክ ብለን ነው የምናነባው። ይሄን ድሪንክ ብለን ያነበብነው ዲ ስንል እዚህ ጋር ድ ስንል ምን ማለታችን ነው? ስድስተኛ ማለት ነው። ሪ ስንል ደግሞ RI ማለት ሶስተኛ ፊደሎችን ነው የሚወክል። እና ኬ ብቻቸውን ሲመጡ አሁንም ስድስተኛ ነው ይወክላሉ። ስለዚህ ድሪንክ ብለን እናነባዋለን። ዋተር ስንል ደግሞ ዋ ማለት WA ማለት ነው። ዋ አራተኛው። ተ ስንል ደግሞ TE ማለት ነው። አር ማለት ደግሞ ር ማለት ነው። ስለዚህ ስናነበው ምን ይሆናል? I drink water. I drink water. ውሃ እጠጣለሁ። ወደ ሶስተኛው ስንሄድ መጽሐፍ አነባለሁ። መጽሐፍ አነባለሁ ምን ማለት ነው? መጽሐፍ አነባለሁ ማለት በእንግሊዘኛ I read a book. I read
a book ሪድ ማለት ማንበብ ማለት ነው። READ ሪድ ብለን እናነበዋለን። ኤ ቡክ ማለት ደግሞ መጽሐፍ ማለት አንድ ሊሆን ይችላል። ስለዚህ የሚቆጠር ነገር ከሆነ ኤ ይከተለዋል ባጭሩ። 1 2 3 4 እያልን የምንቆጥረው ነገር ከሆነ አርቲክሎችን እንጠቀማለን። ስለዚህ ኤ ቡክ ካለ መጽሐፍ ማለት ነው። አነባለሁ I read a book I read a book። ሌላው አየሩ ደስ ይላል ምን ማለት ነው? አየሩ ደስ ይላል። ወደ እንግሊዘኛ ስንቀይረው ምን ይሆናል? አየር ማለት ዌዘር ማለት ነው። ዌዘር ስናነበው WEATHER ዌዘር ብለን እናነበዋለን። የአየር ሁኔታ ማለት ነው። የአየር ሁኔታ ዌዘር። ስለዚህ አየሩ ደስ ይላል ማለት the weather is nice ጥሩ ወይም ደግሞ አሪፍ እንደማለት ነው። ናይስ ማለት ጥሩ ነው፣ ደስ ይላል፣ አሪፍ ነው እንደማለት ነው። ስለዚህ the weather is nice ካልነ አየሩ ደስ ይላል ማለታችን። አየሩ ደስ ይላል the weather is nice። the next እናቴን እወዳታለሁ ማን? እኔ። ስለዚህ ምንድነው የሚሆነው? አይ ነው የሚሆነው። I love you my mother ምንድነው? እናቴን እወዳታለሁ። ማዘር ማለት እናቴን፣ ማይ ማለት የኔ እንደማለት ነው። ስለዚህ I love ስንል ደግሞ መውደድ ማለት ነው። I love you my mother እናቴን እወዳታለሁ። እናቱን የማይወድ የለም ማለት። ስለዚህ እናቴን እወዳታለሁ ማለት I love you my mother የኔን እናት እወዳታለሁ ማለት ነው። ምግብ እበላለሁ ምን ይላል? ምግብ እበላለሁ። ምንድነው የሚሆነው? I eat food eat ማለት መመገብ ነው። ፉድ ማለት ምግብ ነው። ስለዚህ እኔ እበላለሁ ማለት ነው። እኔ እበላለሁ I eat food። ስለዚህ ምግብ እበላለሁ ማለት ነው። ምግብ እበላለሁ I eat food። ጓደኛዬ መጣ ምን ይላል? ጓደኛዬ መጣ My friend came ምን ማለት ነው? ጓደኛዬ መጣ። ማይ ማለት የኔ ማለት ነው። ፍሬንድ ማለት ጓደኛዬ ማለት ነው። ኬም ማለት መምጣት ነው። ካም ወይም ኬም ልንለው እንችላለን። ስለዚህ my friend is come ምን ማለት ነው? ጓደኛዬ መጣ። ቤተሰብ ዛሬ ያየናቸው አጫጭር የሆኑና በተለምዶ ወይም ደግሞ በቤታችን የምንጠቀማቸው ቀላል የሆኑ የእንግሊዝኛ ቃላቶችን በአማርኛ ትርጉማቸው ምን እንደሚመስል አይተናል። በቀጣይ ደግሞ ሌሎችንም እያንዳንዱን አነባባቸውም ለምሳሌ I am a student የሚለውን I am a student ብሎ በአማርኛ በመጻፍ ሌሎችንም በደንብ ግልጽና ቀላል እንዲሆኑላችሁ አድርገን የምንሰራላችሁ ይሆናል። ምናልባት እናንተ ድጋሚ እንዲሰራላችሁ የምትፈልጉና ከዚህም ቀለል ብሎ ሌሎች አረፍተ ነገሮችን፣ ቃላቶችን እንዲሁም ፊደላትን ጨምሮ እንዲሰራላችሁ የምትፈልጉ ካላችሁ ኮሜንት ላይ ድጋሚ ይሰራልን የሚል ኮሜንት አስቀምጡልኝ። ከዚህ የተሻለና ቀለል ያለ ነገር እሰራላችሁ ማለት ነው። ምናልባት ከዚህም በላይ የምትፈልጉ ካላችሁ ልክ እንደ ፍላጎታችሁ ቪዲዮዎች የሚሰሩላችሁ ይሆናል። አብራችሁ ስለነበራችሁ ከልብ እያመሰገንኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ለጓደኞቻችሁ ሼር እያደረጋችሁ አማርኛን፣ እንግሊዘኛን፣ ሂሳብንም ጨምሮ በውስጥ መስመር መማር ለሚፈልጉት አዳረሱልኝ ዘንድ ከወዲሁ አሳስባለሁ። ስለዚህ ዛሬ ባየናቸው መሰረት ሌሎችም በተደጋጋሚ እንዲሰሩላችሁና
ከመሰረቱ ማንበብና መጻፍ ለምትቸገሩ የበለጠ ግልጽ ይሆንላችሁ ዘንድ እናንተ ኮመንታችሁን አስቀምጡልኝ። በቀጣይ ክላስ እስከምንገናኝ እናንተ ላይክ እና ሼር እያደረጋችሁ ጠብቁኝ። አብራችሁ ስለነበራችሁ ከልብ ነው የማመሰግነው። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።